እንዴት ናችሁ? እንዴት አላችሁ? የተወደዳችሁ ደግሞ እንደገና ማንቸስተር ሲቲና ሪያል ማድሪድ በቻምፒየንስ ሊግ ይገናኛሉ። እስከ 2012 ድረስ ተገናኝተው የማያውቁ ቡድኖች አሁን በየአመቱ ይጫወታሉ። 17 ጊዜ ተገናኝተዋል። የሚገርም ነው። ግን መቼስ ራፋኤል ናዳል ከሮጀር ፌዴረር ጋር በየአንዳንዱ ግራንድ ስላም መገናኘቱ ሰዎችን እንደገና ሲገናኙ መገናኘታቸው ሰለቸኝ የሚያስብላቸው አይመስለኝም። በእኔ በኩል እንኳን በፍጻሜ ባያቸው ደስ ይለኝ ነበር። ማንቸስተር ሲቲና ሪያል ማድሪድን ባለፈው የቻምፒየንስ ሊግ ድልድል ይፋ ሲሆን እንዳነሳሁት በሁሉ ምዕራፎች ስላየናቸው ማለት ነው። ባለፈው የውድድር ዘመን በመጀመሪያው ዙር ነበር የተገናኙት። በዚህ የውድድር ዘመን በመጀመሪያው ዙር ነው የተገናኙት። ግን ሩብ ፍጻሜዎች ላይ፣ ግማሽ ፍጻሜዎች ላይ ሲገናኙ ስላየኋቸው ቡድኖቹን በፍጻሜ ባያቸው ደስ ይለኝ ነበር። ሪያል ማድሪድ ከማንቸስተር ሲቲ ግን ደግሞ አንዳቸው ሩብ ፍጻሜ እንኳ አይደርሱም። ከሁለት አንዳቸው ከውድድር ውጭ ስለሚሆኑ ማለት ነው። እና በጣም ትልቅ ጨዋታ ነው፣ ምንም ጥያቄ የለውም። ግን እኔ ማንሳት የፈለግኩት አሁን ስለ ሮድሪ ነው። ሮድሪ አሁን የምር ተመልሷል። በጣም አስቸጋሪ አመት ከምናምን ነው ይሄ ተጫዋች ያሳለፈው። ያ የኤሲኤል ጉዳት ከገጠመው በኋላ በወጥነት ለመጫወትም በጥሩ ፎርም ለመጫወትም ቸግሮት ነበር። አሁን ግን እየተመለሰ ነው። ያ ባሎንዶር ያሸነፈውን ሮድሪን መምሰል ጀምሯል። ከሲቲ ያለፉት 17 ጨዋታዎች 16ቱን ተጫውቷል። የባለፈው የኒውካስልን ጨዋታ በኤፍኤ ካፕ አሳርፎታል ከሱ በስተቀር ማለት ነው። አሁን ያንን ሪትም በወሳኝ የውድድር ዘመኑ ወቅት እያገኘው ነው ያለው። ሲቲ በአራት ውድድሮች ነው እየተጫወተ ያለው። አይ ቲንክ ከዚህ እስከ ውድድር ዘመኑ መጨረሻ ድረስ ሲቲ ለሚኖሩት ስኬቶች የሮድሪ ሚና በጣም የጎላ ነው። በፕሪሚየር ሊግ 8 ተከታታይ ጨዋታዎችን ተሰልፏል። እያንዳንዱን ጨዋታ ጀምሯል ያለምንም ችግር። ይሄ ኒግል የሚሉትም እንደገና የሚያገረሽ ጉዳትም ተጫዋቹ አልገጠመውም። እና እንዴት ነው ወደ ብቃቱና ወደ ፊትነሱ የተመለሰው የሚለውን በተመለከተ ግን ስለ አንድ ቀን ቆይቼ እነግራቸዋለሁ። ኦክቶበር 5 2025 ቺን ቀን አስታውሷል። ሮድሪጎ ኤርናንዴዝ ማድሪድ ውስጥ የተወለደ ነው። በዚህ ምክንያት ሁልጊዜም የድሮ የአትሌቲኮ ማድሪድ ተጫዋች ነበር። ሪያል ማድሪድ ይፈልገዋል የሚሉ ሪፖርቶች እንሰማለን። ማድሪድ እንደ አይነት ተጫዋች ያስፈልገዋል፣ ምንም ጥያቄ የለውም። ልክ እንደሱ አይነት ኦርጋናይዘር ያስፈልገዋል። ቻቢ አሎንሶ ይፈልግ ነበር። ማንቸስተር ሲቲ ይለቀዋል ማለት አይደለም፣ አዲስ ኮንትራት ሊያቀርቡለት ይፈልጋሉ ሲባል ነበር። ግን አሁን 29 ዓመቱ ነው፣ ወደ 30ኛ ዓመት እየተጠጋ ያለ ተጫዋች ነው። ወደ ሀገሩ መመለስ ሊፈልግ ይችላል። በሲቲ ሁሉንም ስኬቶች ያሳካ ተጫዋች በመሆኑ ምክንያት አላቅም ትክክለኛ ፍላጎቱ ምን እንደሆነ። ግን ማድሪዳዊ ነው፣ የማድሪድ ከተማ ልጅ ነው። ከሪያል ማድሪድ ጋር ነው አሁን የሚጫወተው። መጀመሪያ ፈተናው የጀመረው ሴፕቴምበር 22 2024 ከአርሰናል ጋር የተደረገው የፕሪሚየር ሊግ ጨዋታ ላይ ቲንክ ከቶማስ ፓርቴ ጋር በነበረ ኮንታክት ምክንያት የአንቴሪየር ክሩሸት ሊጋሜንት የሚባለው ጉዳት ገጠመው እና ኳስ ተጫዋቾች ሊያጋጥማቸው ከሚችሏቸው ጉዳቶች ከከባባዶቹ መካከል የሚቆጠር ነው። ረጅም የማገገሚያ ጊዜ የሚፈጅ ውስብስብ ሰርጀሪንም የሚጠይቅ ነው። ጉልበታችን ላይ 4 ሊጋሜንቶች አሉ። የአንቴሪየር ክሩሼት ሊጋሜንት የሚባለው ኤሲኤል የሚባለው ነው ከባዱ። ግን የፖስቴሪየር ክሩሼት ሊጋሜንት ወይም ፒሲኤል የሚባል አለ። የሚዲያል ኮላተራል ሊጋሜንት የሚባለው ወይም ኤምኤስኤል የሚባል አለ። ላተራል ኮላተራል ሊጋሜንት ደግሞ የሚባል አለ ወይም ኤልሲኤል የሚባሉ እና ከነዚህ ሊጋሜንቶች መካከል በጣም ከባዱ የኤሲኤል ነው ወይም የአንቴሪየር ክሩሼት ሊጋሜንት ጉዳት ነው። እና በዛ ምክንያት ለማገገም እንደዚሁ በትንሹ 9 ወር ያስፈልገዋል። እና በዓለም የክለቦች ዋንጫ ላይ እንደምታስታውሱት ጥቂት በጥቂት ተጫውቶ ነበር። አሁን የኮንታክት ጉዳት የመሰል ጉዳት ባለመሆኑ ምክንያት ብዙ የመጫወቱ ውጤት ነው የሚለውን ለመገመት ያስቸግር ነበር። ግን ታስታውሱ እንደሆነ ከአርሰናል ጋር 2-2 ያለቀው ጨዋታ ማለት ነው። ከዛ ጨዋታ በፊት ማንቸስተር ሲቲ ከኢንተር ጋር የምድብ ጨዋታ አድርጎ ነበር፣ ወይም በአዲሱ ፎርማት የመጀመሪያው ዙር ጨዋታ አድርጎ ነበር። እና ከዛ ጨዋታ ቀድሞ ከሲቲ ተጫዋቾች መካከል ፕሬስ ኮንፈረንስ የሰጠው እሱ ነበር እና ስለ ጨዋታ ጫና ይናገር ነበር። አሁን ተጫዋቾች ወደ አመጽ መግባት ነው መሰለኝ መፍትሄያቸው። በጣም የጨዋታ መጠን በስቷል። ስለዚህ እነዚህ ውድድሮችን የሚያዘጋጁት አካላት ፊፋ፣ ዩኤፋ፣ ሌሎችም ሊጎች የጨዋታ ዶዝ በየጊዜው እየጨመሩብን ስለሆነ ተጫዋቾች መጨረሻ ላይ አንጫወትም ብለን ማመጻችን አይቀርም የሚል አስተያየት ከሰጠ ከ3 ቀን በኋላ ነው ይሄ ጉዳት የገጠመው። ረጅም ዓመታትን በየሲዝኑ ብዙ ጨዋታና ብዙ ደቂቃ ሲጫወት የቆየ ተጫዋች ነው። ምሳሌ በ2023/24 የውድድር ዘመን የአውሮፓ ዋንጫ በአመቱ መጨረሻ ተደርጓል። እንደምታስታውሱት 64 ጨዋታ ነው ያደረገው በየሲዝኑ ማለት ይቻላል። ከ2019 ጀምሮ በትንሹ 5500 ደቂቃ ይጫወታል።
ለማንቸስተር ሲቲ በጣም ወሳኝ ተጫዋች ነው። ለስፔን ብሔራዊ ቡድን በጣም ወሳኝ ተጫዋች ነው። ስለዚህ የዓለም ዋንጫዎች ሲመጡ፣ የአውሮፓ ዋንጫዎች ሲመጡ፣ የኔሽንስ ሊግ ጨዋታዎች ሲመጡ ሁሉንም ደቂቃ የሚጫወት አይነት ያለ እረፍት የሚጫወት አይነት ተጫዋች ነው። ለ5 ሲዝን በትንሹ ከ65 እስከ 70 ጨዋታ ሲያደርግ ቆይቷል እና ቢበዛ በአንዱ ሲዝን እና ቀጥሎ በሚመጣው አዲስ ሲዝን መካከል የ3 ወይም የ4 ሳምንት እረፍት ብቻ ነው የሚኖረው። እረፍትና ፕሪሲዝን ተደምሮ ማለት ነው። 3 ሳምንት እረፍት፣ 1 ሳምንት ፕሪሲዝን ብቻ ነው ያገኙ እና ባለፈው ክረምትም ይኸው ተመሳሳይ ነገር ነበር። በእርግጥ ለአዲሱ ሲዝን እንደ መዘጋጃ ይሆነዋል የሚል ግምት ነው የነበረው የዓለም የክለቦች ዋንጫ ላይ ሲሳተፍ፣ ከዛ የክሩሼት ሊጋሜንት ጉዳት ገና እያገገመ ስለነበር። ግን የዓለም የክለቦች ዋንጫ ደግሞ ሊያገኝ የሚገባውን የእረፍት ጊዜ አሳጠረበት እና ጁላይ 1 ነበር ሲቲ ከውድድር ውጭ የሆነው በአልሂላል አይደል የተሸነፈው። ከዛ በኋላ ግን ጁላይ 28 በዛው ተመሳሳይ ወር ማለት ነው ከቡድኑ ጋር ዝግጅት ማድረግ ጀመረ። ግን ከጉዳቱ ጨርሶ ባለማገገሙ ምክንያት የፕሪሚየር ሊግ የመጀመሪያ ጨዋታን ከወልቭስ ጋር ከሜዳቸው ውጪ በሞሊኒው ስቴዲየም ሲያደርጉ አልተሰለፈም። በሳምንቱ ግን ያንን ኦፊሻል ጨዋታ አደረገ። በጣም አጭር የትሬኒንግ ጊዜ ኖሮት ከኤሲኤል ጉዳት ያገገመ ተጫዋች ሆኖ ከዛ ሴፕቴምበር 3 ላይ 2025 ላይ ነው እንግዲህ ያለ ነው ተጫዋቹ አንድ አስተያየት ሰጠ። የኔ ሀሳብ አሁን እያንዳንዱን ጨዋታ መጫወት አይደለም። ለምሳሌ እሁድ ተጫዋቼ ከ2 ከ3 ቀን በኋላ ሌላ ጨዋታ ማድረግ የለብኝም ማለት ለስፔን ብሔራዊ ቡድን ለመጫወት ሉዊስ ደ ላ ፉዌንቴ ጥሪ ቀርቦለት በተመለሰ ጊዜ ነው ይሄንን አስተያየት በሲዩዳድ ደል ፉትቦል በስፔን እግር ኳስ ፌዴሬሽን ሄድኳርተር ይሄንን አስተያየት የሰጠው። ስለዚህ ተረድቶት ነበር፣ ግን የራሱ አሰስመንት ነው የነበረው። ደ ላ ፉዌንቴም ግን ከከባድ ጉዳት መምጣቱን በመገንዘብ ምክንያት ሊሆን ይችላል በዛ የውድድር ዘመን የመጀመሪያ ኢንተርናሽናል ብሬክ ጊዜ ከቡልጋሪያ ጋር 28 ደቂቃ ከቱርክ ጋር 17 ደቂቃ ብቻ ነበር ያጫወቱት ቀስ በቀስ ማለት ነው። ግን ሴፕቴምበር 8 2025 ላይ ተጫዋቹ ከዩናይትድ ጋር የማንቸስተር ደርቢ ጨዋታ በተደረገ ጊዜ ከማንቸስተር ዩናይትድ ጋር ማለት ነው 76 ደቂቃ ተጫወተ። ከዚህ ከ4 ቀን በኋላ ከናፖሊ ጋር 60 ደቂቃ ተጫወተ። ከዛ ከ3 ቀን በኋላ ከአርሰናል ጋር 90 ደቂቃ ተጫወተ። በአንድ ሳምንት ጊዜ ውስጥ ብቻ ማንቸስተር ሲቲ 226 ደቂቃ እንዲጫወት አደረገው። 3 ተከታታይ ጨዋታዎች ናቸው። ተጋጣሚዎቹም ከባባድ ቡድኖች ናቸው፣ ማንቸስተር ዩናይትድ፣ ናፖሊ፣ አርሰናል። ስለዚህ ሲቲ ለኃይለኛ ወርክሎድ ቶሎ ነው ኤክስፖዝ ያደረገው። ወሳኝ ተጫዋች መሆኑን የሚያሳያችሁ ነው። ግን ተጫዋቹ እንደዚህ መጫወት አልፈልግም ነበር ሲል ነበር እና ከዛ አሰልጣኙ በ2 ተከታታይ ጨዋታዎች ላይ ዲስኮንፈርት እየተሰማው ነው በሚል ምክንያት ፔፕ ጓርዲዮላ ከሃደርስፊልድ ጋር በኤፍኤል ካፕ ወይ በሊግ ካፕ በካራባው ካፕ በሚባለው አሳረፈው። ከዛ ከበርንሌ ጋር በፕሪሚየር ሊግ ጨዋታ ሳይሰለፍ ቀረ። ከዛ እንደገና ሞከረ። ኦክቶበር 1 ከሞናኮ ጋር 61 ደቂቃ ተጫወተ። ከ4 ቀን በኋላ ከብሬንፎርድ ጋር ተሰለፈ። ግን ከ22 ደቂቃ በኋላ የሃምስትሪንግ ጉዳት ገጠመው ተብሎ ወጣ እና ቅድም ወዳልኩት ቀን እንመጣለን። ስለዚህ ጉዳይ ማንሳት ሲጀምር ኦክቶበር 5 ብዬ ነበር። በጣም ወሳኝ ቀን ነው ኦክቶበር 5። ምክንያቱም ሮድሪ ከዛ በኋላ ወሰነ። በቅርብ ጊዜ በሰጠው ቃለ ምልልስ ላይ እንደተናገረው ይሄ የባለፈው የባሎንዶር አሸናፊ ከዴምቤሌ በፊት ያለውን አሁን በቃ ፕሮፐር ረፍት ያስፈልገኛል፣ መደበኛ ረፍት ያስፈልገኛል ብሎ የወሰነበት ቅጽበት እንደሆነ ይናገራል። ልምድ ጭራሽ ማቆም ማለት በውድድር ዘመን መሀል ኦፍ ሲዝንና ፕሪ ሲዝን እንዲኖረኝ ወሰንኳል። አሁን ጠቅሞኛል አለ። ምክንያቱም በእርግጥ ላለፈው 1 ዓመት በግድ ቢሆንም እግሬ ሰውነቴ እረፍት አገኘ። ማንም እንዲህ አይነት ጉዳት አይፈልግም፣ ግን አዎንታዊ ጎን አለው የሚል አስተያየት ሰጠ እና ለበርካታ ሳምንታት የፕሪሲዝን አይነት ትሬኒንግ ሲያደርግ ነው የቆዩ። በሁሉም ደረጃ ስፔሻል ፕላን ነበረው። የማንቸስተር ሲቲን ኦርጋናይዜሽን አባላት በሙሉ የሚጠይቅ ኮቺንግ ስታፉን፣ የፊትነስ አሰልጣኞችን፣ ፊዚዮቴራፒስቶችን፣ የሪሃቢሊቴሽን ስፔሻሊስቶችን፣ የኒውትሪሽን ባለሙያዎችን በሙሉ ያካተተ ፕሪሲዝን ነበር። እንደ ድሮ ማለት ነው። ድሮ በትንሹ 6 ሳምንት ፕሪሲዝን ይኖራቸው ነበር ተጫዋቾች ከአዲሱ ሲዝን በፊት እና እያንዳንዷ ነገር ዝርዝር ዝግጅት ይደረግባት ነበር እና አሁን የምናየው ሮድሪ በዛ ኦክቶበር 5 ላይ በተወሰነ ውሳኔ ምክንያት ኦፍኮርስ ከሲቲ ኮንሰልቴሽን ጋር የሚደረግ ነው እና ተጫዋቹን በደንብ አርፎ ነው የመጣው። መጀመሪያ አካባቢ ያው ረጅም ጊዜ ከሜዳ ርቆ ለቆየ ተጫዋች የሚታይ አይነት በደንብ ወደ ሪትም ያለ መመለስ
ፍጥነቱን በመጠኑ የማጣት አካላዊ ቅልጥፍናውን በመጠኑ የማጣት የሚመስሉ ነገሮች እናይ ነበር። ግን አስታውሳለሁ ከሰንደርላንድ ጨዋታ በኋላ የሰራነው ፕሮግራም ላይ የተጫዋቹ ኢምፓክት ወዲያው ይታይ ነበር፣ በፍጥነት ይታይ ነበር እና አሁን ይሄ ተጫዋች አካላዊ ጥንካሬው እየተመለሰለት እንደመጣ የምታውቁት ከመጎዳቱ በፊት ከነበረው ይልቅ ብዙ ኪሎ ሜትር በመሸፈን ብዙ የሃይ ኢንቴንሲቲ ሜትሮችን በመሮጥ በሙቭመንቶች፣ በተርኖች፣ በአኪሬሲ ይህን በመሳሰሉት ነገሮች በሙሉ ከጉዳቱ በተሻለ ሁኔታ ላይ ተገኝቷል። ለዚህ ነው ሮድሪ ተመልሷል ወይ እየተመለሰ ነው የምንለው። ያ የፕሪሲዝን ዝግጅት በውድድር ዘመን መሀል ያለ ነው አይደል? ስለዚህ ፕሪሲዝን አይባልም በሲዝኑ መሀል ስለሆነ፣ ግን እንደ ፕሪሲዝን አይነት ነው የነበረው እና የተጫዋቹን አስፈላጊነት ማየት ትችላላችሁ። ለማንቸስተር ሲቲ ግን ብቻ አይመስለኝም፣ ለስፔን ብሔራዊ ቡድንም በጣም ወሳኝ ነው። እንግዲህ አምበል ሊሆናል ተብሎ ነው የሚጠበቀው። አልቫሮ ሞራታ ወደ ኮሞ ከሄደ በኋላ ብዙ እየተሰለፈ አይደለም። የስፔን ብሔራዊ ቡድን አምበል እሱ ነው። አሁን መጠራቱንም እርግጠኛ አይደለሁም አሁን ባለው ፎርም ምክንያት። የዓለም ዋንጫ ሲደርስ በሱ ከሜዳ መራቅ ምክንያት ማርቲን ዙቢሜንዲ በጣም ጥሩ መጫወት ጀምሯል ለስፔን ብሔራዊ ቡድን፣ ለአርሰናልም እንደዚሁ። ግን ለስፔን ብሔራዊ ቡድን አሁን አንዳቸውም አይቀመጡም ነው እየተባለ ያለው። ምክንያቱም ሮድሪ በጣም ወሳኝ ተጫዋች ነው፣ ዙቢሜንዲ በጣም ጥሩ ፎርም ላይ ያለ ተጫዋች ነው እና ሮድሪ የዙቢሜንዲ ቤንች አይሆንም፣ ግን ዙቢሜንዲ ጥሩ ፎርም ላይ ነው ያለው። ስለዚህ የተባለ ያለው አሰልጣኝ ቪሴንቴ ዴል ቦስኬ ተመሳሳይ ችግር ገጥሟቸው ነበር ከዚህ በፊት። ማለት ጥሩ ራስ መታት ምለው እኔ እዛ አይነት ቦታ ላይ አማራጭ በማጣት ከሚያጋጥም ጭንቀት በአማራጭ መትረፍረፍ የሚያጋጥም ጭንቀት የተሻለ ነው መቼስ አይደል? እና ቪሴንቴ ዴል ቦስኬ በ2010 ከ16 ዓመት በፊት የዓለም ዋንጫ ከመድረሱ በፊት ቻቪ አሎንሶ በጣም ወሳኝ ተጫዋቻቸው ነበር። ግን ቡስኬትስ ደግሞ የባርሴሎና ፈልክረም የሚድፊልድ ዋናው የቁጥጥር ባለሙያ መሆን ጀመረ። አንዱንም ማስቀመጥ አይችሉም። አሁን ከባድ እንደሆነ ሮድሪንም ዙቢሜንዲንም ማስቀመጥ ከባድ እንደሆነ፣ ስለዚህ ሁለቱንም አጣምሯቸው እና የስፔን ብሔራዊ ቡድን የዓለም ዋንጫ ወሰደ ያን ጊዜ እና ተመሳሳይ ፎርሙላ ሳያስፈልጋቸው አይቀርም እየተባለ ነው። በተለይ ደግሞ በስፔን ብሔራዊ ቡድን የአማካይ ስፍራ ላይ የፋቢያን ሩይዝ በፔዤ በጉዳት የተናጋ የውድድር ዘመን እያሳለፈ በመሆኑ ምክንያት ከፋቢያን ሩይዝ በስታይል በጣም የተለያዩ ተጫዋቾች ናቸው፣ ግን ሁለቱን አንድ ላይ ማጣመር የሚቻልበት እድል እንዳለ ከ16 ዓመት በፊት ቪሴንቴ ዴል ቦስኬ አሳይተዋል። ስለዚህ ሉዊስ ደላፎንቴም ያንን ማድረግ ሳያስፈልጋቸው አይቀርም። ግን ለላሮሃም ለሲቲዝንስ ለማንቸስተር ሲቲም በጣም በጥሩ ጊዜ ነው ይሄ ተጫዋች ወደ ብቃቱ ወደ ፎርሙ የተመለሰው እና ለጓርዲዮላ በጣም ትልቅ ዜና ነው። እንዴት እንደሚወደው ግልጽ ነው። ያለሱ ሌላ ቡድን ነው ማንቸስተር ሲቲ የሚል አስተያየት ይሰጣል። መጀመሪያ አካባቢ እንደምታስታውሱት ሮድሪ ሲመጣ ፌርናንዲኞ ስለነበር ለዛ ቦታ ሁለት ወርልድ ክላስ ተጫዋቾች ነበሩት። አሁን እዛ ቦታ ላይ ኒኮ ጎንዛሌዝ ጥሩ ተጫዋች ነው፣ ግን መቼስ ከሮድሪ ጋር ትልቅ የስታንዳርድ ልዩነት አለ። ካልቪን ፊሊፕስ 50 ሚሊዮን ፓውንድ ወጥቶበት ከሊድስ መጣ፣ ግን እሱ ደግሞ በአንድ ወይ በሌላ ምክንያት በቃ አልተሳካለትም። ስለዚህ ሲቲ ብዙ ይጎድልበታል ሮድሪ በማይኖርበት ጊዜ። ግን በወሳኝ የውድድር ዘመን ወቅት ሲቲ በአራት አቅጣጫዎች እየተኮሰ ባለበት ጊዜ ሮድሪጎ ኤርናንዴዝ ተመልሶላቸዋል።